እና እዚችን ስዕል ታሪክ ብቻ ነግራችሁ ነው ማበቃው። ከኔ ጋር ናችሁ? እና እቺ ሴት ቤቷ የሉቃስ ስዕል እንዳለች ወታደሮች ይሰማሉ። በጣም ከመናደዳቸው ከመበሳጫቸው የተነሳ ወታደሮች ጦር መሳሪያቸውን ይዘው እቺ ደግ ሴት ቤት ይሄዳሉ። ልክ ሲገቡ ሻማ አብርታ በእመቤታችን ስዕል ፊት ቀንዲሉን ለኩሳ እየጸለየች ነው። ከወታደሮቹ አንዱ ተነሳና ያችን ስዕል በጦር እዚህ ጋር ይወጋታል። ምን ዋጋ ይወጋታል? ጉንጯ ጋር ይወጋታል። ከደረቅ አለት ውሃን ያፈለቀ ከአህያ መንጋጋ ላይ ለሶምሶን ውሃን ያፈለቀ ጌታ ከእናቱ ከጉንጮቿ ከስዕሏ ላይ ደም ጠብ 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 ማለት ጀመረ። ያን ጊዜ ወታደሮች ደንግጠው ሰይፋቸውን ጥለው ወጡ። ለዚህ ነው ቤተ ክርስቲያናችን ሁሌ በምታመሰግነው ምስጋና ሰላም ለስዕልኪ ቦ ጊዜ ዘትትናገር ወቦ ጊዜ ዘትክው ደመ ተአምር፣ የተአምር ደምን የምታፈስበት ጊዜ አለ፣ ስዕልሽ ድምፅ የምታሰማበት ጊዜ አለ እንዳሉ ወታደሮቹ ጥለዋት ያችን ስዕል ይሄዳሉ። እየሰማችሁ እቺ ስዕል አለቻችሁ እዚች ጋር ጉንጯ ላይ ምልክት ያለባት የሷ ማለት ነው። ያን ጊዜ እመቤታችን ተገልጣ ስዕሌን ባህር ውስጥ ጨምሪው ትላታለች እና ባህር ውስጥ ጨመረቻት። ያቺ ስዕል ተንሳፋ ግሪክ አቶስ ገዳም ደርሳለች። ብዙ ገዳማውያን ያሉበት ቦታ ነው ዛሬ ድረስ እና መነኮሳት ብርሃን ሲወርድ ይመለከታሉ። ምንድነው የሚወርደው ብርሃን ብለው ሲሄዱ የድንግል ማርያም ስዕል ነበረ። ሊይዟት ሲሉ ትሸሻቸዋለች። ምን ትላለች? ትሸሻቸዋለች። በኋላ ሱባኤ ገቡ። እመቤታችን ተገልጣ ምን አለቻቸው? ስዕሌን የሚያወጣው አባ ገብርኤል የተባለ ትሑት አገልጋይ ነው፣ እሱን ነው ለዚህ ክብር የመረጥኩት አለቻቸው። ወዲያው አባ ገብርኤልንም ተገልጻ ከማዕበሉ ብዛት የተነሳ አትፍራ አለችው። ወዲያው መነኮሳቱ ማዕጠንታቸውን ይዘው እየዘመሩ ወደ ባህር ሄዱ። ስዕሏም ቀረበችው። ታላቁ አባት አባ ገብርኤልም በደረቱ አቀፋት። እመቤታችን ከኛ ጋር ትሁን፣ ቤታችን ትግባ። ይህ አይደለም የሚያስደንቃችሁ፣ ወዲያው አውጥተው መንበሯ ላይ ያስቀምጧታል ያችን ስዕል። ጠዋት ሲመጡ መንበሩ ላይ የለችም፣ ደነገጡ። በሩ ጋር ያገኟታል። እንደገና ይመልሳሉ፣ በተአምር በሩ ጋር ያገኟታል። በኋላ ሱባኤ ሲገቡ እኔ በረድኤት በቃል ኪዳኔ ጠብቃቸዋለሁ እንጂ እናንተ እኔን አትጠብቁኝም አለቻቸው። ወዲያው የጸሎት ቤት ሰርተው እዛ አኑሯታል። እቺ ስዕል ምን ትባላለች? አቃቢተ ሆት፣ ደጃፍ ጠባቂ። እስቲ በሏት፣ ድገሙት እስቲ። ጌት ኪፐር ትባላለች። እኔ በርሌ ላይ የለጠፍኳት እሷን ነው። እስካን አድርጋ ነው የምታስገባው ማለት ነው። እየሰማችሁኝ ነው? እቺ አሁን አቶስ የምትገኝ ትልቅ ስዕሏ ናት እና አባ ጽጌ ድንግል ይሄን ታሪክ ስለሚያውቅ ምን አለ? ወአመዘበጣ በሰይፍ አይሁዳዊ ርጉም እስመ እምኔሃ አንጸፍጸፈ ደም ምን አለ? ጠብ 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 አለ። በዚሁ አጋጣሚ ይሄን ተአምር በጣም ነግራችሁ ሕያው እግዚአብሔር ምስክሬ ነው፣ በእግዚአብሔር ቅዱስ አውደ ምሕረት ውሸት የለም። ወይዘሮ አልማዝ የተባሉ አንድ እናት መጋቤ ኃይላፍ ያውቋቸዋል። ሩፋኤል አካባቢ የነበሩ እናት ናቸው። አይናቸው ጠፍቶ አይናቸው ታውሮ ስለዚች ስዕል ታሪክ ፌስቡክ ላይ የዛሬ 8 ዓመት ይሁን እንደዚህ ፖስት አድርጌ ነበረ። ምን አሉ ወይዘሮ አልማዝ? አነበቡላቸው ታሪኳን። በሉ ስዕሏን ፕሪንት አድርጋችሁ አምጡልኝ፣ ድንግል ማርያም አይኔን ካበራችኝ የወርቅ ሀብሌን እሰጣታለሁ ብለው ተስለው ስዕሏ ፕሪንት ተደርጎ አይናቸው ላይ ባደረጉት ጊዜ ቦግ ብሎ አይናቸው በርቶ እሳቸው ምስክርነትን ሰጥተው ሁለተኛው ጉባኤ በሰዓሊተ ምሕረት ታላቋ ደብረ ምጥማቅ ማርያም በተደረገ ጊዜ ያቺን ስዕል ነበረ አክብረን የወጣ ነው። ደስ ይበላችሁ። እመቤታችን በረከቷ ብዙ ነው። ስማችሁን ያልጠራኋችሁ አገልጋዮቻችን፣ ሊቃውንተ ቤተ ክርስቲያን፣ ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን አደራችሁ? ልዑል እግዚአብሔር ሁላችንን በሕይወትና በሰላም ጠብቆ ለዚህች ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔርን አስቀድመን በእልልታ እናመሰግነዋለን። ተፈጸመ ናሁ ማሕሌተ ጽጌ ስሙር፣ እነሆ ያማረ የተወደደ የጽጌ ማሕሌት ደረሰ ተፈጸመ። ይህን ያለው
ታላቁ ሊቅ አባ ጽጌ ብርሃን ነው። በዛሬው ዕለት ቤተክርስቲያናችን ለእናታችን ለቅድስተ ቅዱሳን ለድንግል ማርያም ንጽህና፣ ቅድስና፣ ዘላለማዊ ድንግልና፣ ወላዲተ አምላክነት አምሃ እጅ መንሻ አድርጋ የምታቀርበው ልዩ ጣዕመ ዝማሬ ማሕሌተ ጽጌ የተፈጸመበት ታላቅ ዕለት ነው። ስለዚህ ስለ ማሕሌተ ጽጌ በአጭሩ ነግራችሁ ትምህርቴን አጠናቅቃለሁ። በእውነት የዚህ ታላቅ ድርሰት ደራሲ አባ ጽጌ ብርሃን የተባለ ታላቅ አባት ነው። ይህ አባት ሕይወቱ የቅዱስ ጳውሎስን ይመስላል። ቅዱስ ጳውሎስ ሳውል ተብሎ ክርስቲያኖችን ያሳድድ እንደነበረ እግዚአብሔርም ጠርቶት መርጦት ብርሃነ ዓለም እንዳሰኘው አባ ጽጌ ብርሃን አስቀድሞ በክርስቲያን እምነት ያልነበረ ይልቁኑ መጻሕፍተ ብሉያትን ያጠና ይሁዲ ነበረ። ከዕለታት ባንዳቸው ወደ ሰሜን ሸዋ ይፋት ወደሚባል አካባቢ ገዳመ ደንስ ከባልንጀራው ጋር በሚሄድበት ጊዜ ዋሻ ውስጥ ያማረች የተወደደች የድንግል ማርያምን ስዕል ይመለከታሉ። እቺ ስዕል እጅግ ያማረች ናት፣ በአበባ ያሸበረቀች ናት። አስቀድሞ አባ ማቴዎስ የእስክንድሪያው ሊቀ ጳጳስ ከእስክንድሪያ ከማዕልቃ አምጥቶ ያስቀመጣት ነበረች። አባ ጽጌ ድንግል በስዕሏ ተማረከ፣ እጅጉን ወደዳት። ዛሬ የእመቤታችን ስዕል ሲገባ ብዙዎቻችሁ ከዓይናችሁ እንባ ይፈስ እንደነበረ አባ ጽጌ ድንግልም ምንም ክርስቲያን ባይሆንም የድንግል ማርያም ስዕል ልቡን ነካው። በማሕሌተ ጽጌ ድርሰቱ ላይ እንዲህ ብሎ ያነሳል። ስዕልኪ ጽግይተ ላህይ ዘከመዝት የድም በዓለም እፎይ ሴኒ በሰማይ ላህየ ገጽኪ ማርያም ማርያም በዓለም ላይ ያለች ወዝን ያበበች ስዕልሽ እንደዚህ የምታምር ከሆነ በሰማይ ያለው ውበትሽ በሰማይ ያለው ደምግባትሽ ምን ያህል ያምር እያለ ያደንቃል። ከዚያ ባልንጀራው ተመለከተና ምንድነው የምታደንቀው አለው። የክርስቲያኖች እመቤት የምትባለውን የድንግል ማርያምን ስዕል አትመለከትም አለው። ያን ጊዜ ባልንጀራው ተበሳጨ፣ ዘንጉን አወጣ። ሰይጣን ልቡን ዙፋን ሰውነቱን ድንኳን አእምሮውን ሜዳ ልቡናውን ሰሌዳ አድርጎ የድንግል ማርያምን ስዕል በያዘው በትር መታት። ኦዛ ታቦተ ጽዮንን በድፍረት በነካ ጊዜ ተቀስፎ እንደሞተ ያም ይሁዲ በድንግል ማርያም ስዕል ፊት ተዝለፍልፎ ወድቆ ሞተ። ያን ጊዜ አባ ጽጌ ብርሃን ደነገጠ። ወዲያው የእግዚአብሔር መልአክ ታላቁ መልአክ ተወዳጁ መልአክ ፈውሰ እግዚአብሔር የተባለው ሩፋኤል ተገለጠለት። ክብር ለዚህ መልአክ ይሁን። ምን አለው? አንድ ታላቅ መነኩሴ ይመጣል፣ አቅጣጫህንም ይመራሃል። እችን ስዕል ግን እሱ እስኪመጣ ድረስ ጠብቃት አለው። ያ መነኩሴ የተባለ ያ ቅዱስ አባት አባ ዜና ማርቆስ ነበረ። አባ ዜና ማርቆስ በሰሜን ሸዋ እየተዘዋወሩ ሲያስተምሩ ከዕለታት ባንዳቸው ከምኩራብ አይሁድ ገብተው ይሰብኩ ጀመረ። ስብከታቸው ኢሳይያስ 11 ቁጥር 1 ነው። ተወጽ በትርም ስሮ እሴ ከእሴ ስር በትር ትወጣለች፣ ወያርግ ጽጌ ምንሃ ከሷም አበባ ይወጣል የሚለውን ይተረጉሙ ጀመረ። በትር የተባለች ማናት? እስቲ ባንድ ላይ ንገሩ። ማናት? በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን የተባለች በትረ ንጽህና፣ በትረ ቅድስና፣ በትረ ሃይማኖት፣ በትረ ምግባር ድንግል ማርያም ነበረች። አበባ የተባለው ማን ነው? እስቲ ባንድ ላይ አራ ይሰማ። ማን ነው? ኢየሱስ ክርስቶስ ልጇ ነበረ። ኢየሱስ ክርስቶስ ነጭ አበባ ነው። ኢየሱስ ክርስቶስ ቀይ አበባ ነው። በእጃችሁ ቀይ አበባ ይዛችኋል፣ በእጃችሁ ነጭ አበባ ይዛችኋል። እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ፣ ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ እንዳለ ቀይ አበባ ጌታችን የኛን አካል ባህሪያችንን ባህሪ አድርጎ ስጋን ተዋህዷል። ነጭ አበባ ምንድነው? መለኮቱ ነው። እልል ብላችሁ አመስግኑት። አዎ ቀይ አበባ ምንድነው? ደሙን አፍስሷል።
ለምን ትቄህ አልባሲከ ልብስ ስለምን ቀላ ብሎ ኢሳይያስ ተናገረ። ነጭ አበባ ምንድነው? ትንሣኤውን ገልጧልና በእውነት ያንን አብራርተው ሲያስተምሩ አባ ጽጌ ብርሃን በትምህርታቸው ተማረከ። ሄደና ኧረ ተርጉሙልኝ አላቸው። በሚገባ በትረ ድንግል ማርያም አበባ ኢየሱስ ክርስቶስ መሆኑን ነገሩት። ያን ጊዜ እኔ በክርስቲያን እምነት ማመን አለብኝ ብሎ ወሰነ። አባ ጽጌ ብርሃንን ታሪኩን ነገራቸው። ከባልንጀራዬ ጋራ ገዳመ ደንስ ስንሄድ ዋሻ ውስጥ የድንግል ማርያምን ስዕል ተመለከትኩኝ። ሳደንቃት ባልንጀራዬ በበትሩ መታት። ወዲያው ተቀስፎ ወደቀ። ሩፋኤል የተባለ መልአክ ተገልጦ አንድ መነኩሴ ይመጣል፣ ይሄን የብርሃን መንገድ ያሳይሃል አለኝ። አንተ ነህና እችን ስዕል ላሳይህ አለ። አባ ጽጌ ብርሃንና አባ ዜና ማርቆስ ወደ ገዳመ ደንስ ሄዱ። ያን ጊዜ የእመቤታችን ስዕል አብርታ በመላእክት ተከባ አገኙ። ደስ ይበላችሁ። በዚህ ጊዜ አባ ዜና ማርቆስ በእጅጉ በመደነቅ በእውነት ይህን ሰው አጥምቀው ስሙን አባ ጽጌ ብርሃን ብለው ሰየሙት። እስቲ ማን ይባላል? አባ ጽጌ ብርሃን። መጻሕፍተ ሐዲሳትን አስተማሩት። ወዲያው ደግሞ አባ ገብረ ማርያም የተባለ የሃንታ መምህር የሐዲስ ኪዳን ሊቅ ቅዱስ አባት ባልንጀራ ሆነ። ወዲያው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በመሆን የእናታችን የድንግል ማርያምን ንጽህናዋን፣ ቅድስናዋን፣ ዘላለማዊ ድንግልናዋን፣ ወላዲተ አምላክነቷን በአበባ በፍሬ በመዓዛ በቅጠል እየመሰሉ በ150 መዝሙረ ዳዊት ልክ ድንግል ማርያምን የሚያመሰግን ልዩ ድርሰት ለቤተ ክርስቲያናችን አበረከቱ። ክብር ለነዚህ ሊቃውንት። ዳዊት አባቷ ጎሳ ልቤ ቃለ ሰናየ ወአና ዕድ ግብሬ ለንጉሥ ብሎ ለንጉሠ ሰማይ ወምድር ልቡናዬ በጎ ነገርን አወጣ ብሎ እንደተናገረ ሕርያቆስ ደግሞ ለንግሥተ ሰማያት ወምድር ለድንግል ማርያም ምስጋና ግብሩን ሲያቀርብ ጎሳ ልቤ ቃለ ሰናየ ወአና ዕድ ቅዳሴ ለማርያም ልቡናዬ በጎ ነገርን አወጣ፣ እኔ ማርያምን ቅዳሴዋን እናገራለሁ እንዳለ እነሱም አባ ጽጌ ድንግልና አባ ገብረ ማርያም በ150 መዝሙረ ዳዊት ልክ 150 የእመቤታችን ማኅሌተ ጽጌ ደረሱ። ያችን የከበረች ስዕሏን ጥቅምት 1 አስገብተው አባ ዜና ማርቆስ ንጹሕ ዕጣን በሚያጥኑ ጊዜ ወላዲተ አምላክ ድንግል ማርያም ከሰማይ ወርዳ ትገለጥ ነበረ። ዛሬም በረድኤት ከኛ ጋር ናት። እመቤታችን ትባርካቸው ነበረ። በማኅሌት ያመሰግኗት ነበረ። 1 ዓመት ደብረ ብስራት ያመሰግኗታል። 1 ዓመት ደግሞ ደብረ ሐንታ እየሄዱ ይህን የተወደደ ማኅሌተ ጽጌን ሲያመሰግኑ ላባቸው ሲፈስ ድንግል ማርያም ተገልጣ በብርሃን መነሳንስ በብርሃን መሐረብ ላባቸውን ትጠርግላቸው ነበር። ክብር ይግባት እናታችን። ምን ያህል ብትመርጣቸው ነው። አባ ጽጌ ድንግል እንዲህ አለ፣ ከመይትፌሳ ሕፃን ሶበ ይሬይ እሞ እትፌሳ አንሰ ስእለኪ በርእይ ወተሳልሞ። አንድ ሕፃን እናቱን ባየ ጊዜ ሮጦ ወደ ቅፏ እንዲሄድ ሮጦ ጉንጮቿን ግንባሯን እንዲስም አለ። እኔም ደግሞ ያንቺን ስዕል በማየት እናቴ ነሽና ያንቺን ስዕል በመሳም ደስ ይለኛል አለ። ክብር ለዚህ አባት ነው። ምስጋናዋን ሲጀምር እንዲህ ብሎ ጀመረ። ጽጌ አስተራየ ሰሪጾ ማጽሙ ለዛህምሃኪ ጽጌ ለገብርኤል ምስለ ሰላሙ ወበእንተዝ ማርያም ሶበሃወዘኒ መዓዛ ጣዕሙ ለተአምርኪ አህሊሙ ማኅሌተ ጽጌ ዘይሰመይ ስሙ። ከተአምሯ ነው የጀመሩት። የእመቤታችን ተአምር ታላቅ ነው፣ ምእመናን ቆመው ይሰሙታልና። በእውነት አለ የቅዱስ ገብርኤልን ሰላምታ ከሚጸልየው ሰው አጽም አለ የጽጌረዳ አበባ በቅሎ ታየ። ስለዚህ ነገር የጌታዬ እናቱ ድንግል ማርያም የጣዕሙ መዓዛ ደስ ባሰኘን ጊዜ እኔ ማኅሌተ ጽጌ በሚባለው ምስጋና አመሰግንሻለሁ አለ። አመሰገናት። እመቤታችን ምስጋና ይግባት።
ስለዚህ ታሪክ ባጭሩ ልንገራችሁ፣ እጅግ ይገርማል። ስሙ አስቴራስ የሚባል ዲያቆን ነበረ። በኢያሪኮ አካባቢ የሚኖር ዲያቆን ነበረ። ኃጢአቱን በማሰብ ጮሆ መጸለይ አይፈልግም ነበረ። በለሆሳስ ሆኖ ኃጢአቱን እያሰበ ዘወትር ድንግል ማርያምን በቅዱስ ገብርኤል ሰላምታ ምን ይላት ነበረ? ያመሰግናት ነበረ። እመቤቴ ማርያም ሆይ በማን ሰላምታ? አይሰማም። በማን ሰላምታ? በቅዱስ ገብርኤል ሰላምታ ሰላም እልሻለሁ እያለ ይህ ትሑት ዲያቆን ያመሰግናት ነበረ። ከዕለታት ባንዳቸው አንድ ሀገር አቋርጦ ሲሄድ በእውነት ደም አፍሳሾች ሰዎች አገኙትና ገለው ጎዳና ላይ ጥለውት ሄዱ እና ደጋግ ሰዎች ደግሞ አንስተው ቀበሩት። ወዲያውም እመቤታችን ለአንድ አገልጋይ ዲያቆን ተገልጻ ወዳጄን የሚያመሰግነኝን ሰው ክፉዎች ቀጥቅጠው ገለውት ከጎዳና በታች ተቀብሯል። ልጄ እንደ ስራቸው ይከፍላቸዋል። አንተ ባልንጀሮችን ይዘህ ሄደ የዚህን የወዳጄን አጽም ወስደ ቤተ ክርስቲያን እንዲቀበር አድርግ አለችው። ወዲያው ቀሳውስቱን ይዞ ማህበሩን ይዞ ሄደ። ወዲያው የሚገርማችሁ አጽሙ በሚቆፈርበት ጊዜ ምን ተገኘ? ልክ አፉ ላይ ሰውነቱ ላይ አንዲት የጽጌረዳ አበባ ወጣለች። ቅጠሏ ላይ የመልአኩ የቅዱስ ገብርኤል ሰላምታ ተቀርጾ ተገኘ ነው። ጽጌ አስተራየ ሰሪጾም አጽሙ። ድንግል ማርያምን የሚያመሰግኑ ሰዎች አጥንታቸው ጭምር የተባረከ ነው። ደስ ይበላችሁ። አጽማቸው ጭምር የተባረከ ነው። ያው ያዕቆብ ዘንጽብን ምን አለ? በሕይወቴ ብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ። በሕይወቴ እያለሁ እንደ ስምዖን ዘአምድ ሰላም እልሻለሁ። ወደ ረሞቴ እሰ ይብሉኪ ወይወድሱኪ ኩሉ አይጽምቴ ሰላም ለኪ ኦ እግዝእቴ ቅድስት ድንግል ከመ ኤፍሬም ለባህዊ። ከሞትኩ በኋላ አለ አጥንቶቼ ሳይቀሩ እመቤቴ ይሉሻል ብሎ መስክሮ አልፏል። አጥንታችን ጭምር የተባረከ ነው። ደስ ይበላችሁ። እንዲህ ብሎ ያመሰገነ አባ ጽጌ ድንግል የደረሰው ምስጋና ዛሬ ተፈጸመ። ምን ይላታል? ትመስል እምኪ ማርያም ዕለተ ሳልስተ ወራብዕተ ዘወለደት ጽጌ ወፀሐይ ዓለም ብሬተ። ሐና እናትሽ አለ ማክሰኞን ትመስለኛለች፣ ረቡዕን ትመስለኛለች። ማክሰኞ ምን ተገኘ? አዝሪት፣ አትክልት፣ እጽዋት ተገኘ። አበቦች አበቡ፣ ፍሬዎች አፈሩ። አንቺም የሕይወት ፍሬ ኢየሱስ ክርስቶስን አፍርተሻልና አንቺ ማክሰኞ ነሽ። ክብር ይግባት እናታችን። አዎ ድንግል ማርያም አበባ ናት። ቀይ አበባ የውበቷ ምሳሌ ነው። የምን ምሳሌ ነው? የምን ምሳሌ ነው? ነጭ አበባ ደግሞ የንጽህናዋ ምሳሌ ነው። አራተኛዋን ዕለት ረቡዕ ትመስለኛለች አለ። በረቡዕ ዕለት ፀሐይ፣ ጨረቃ፣ ከዋክብት ተገኙ። ድንግል ማርያምስ ማንን ወለደች? ንገሩኝ። እውነተኛውን ፀሐይ እሱ ማን ነው? አይሰማም። በአስትሮኖሚው ሳይንሳችን ፀሐይ ይባላል። የ3 ደቂቃ ጉልበቷ ምድር ላይ ቢመጣ ኖሮ የምድሩን ውቅያኖሶች ሁሉ አትንኖ ያጠፋ ነበረ። የ6 ደቂቃ ጉልበቷ ቢጠራቀም ደግሞ የመሬትን ክረስት ንጣፉን ያቦነው ነበረ። 100 ሚሊየን ኒውክሌር ቦምብ የሚያህል ሪያክሽን ሃይድሮጅንን ወደ ሂሊየም በሰከንድ ውስጥ ትለውጣለች። አቤት ፀሐይ እንዴት ታስፈራለች! ድንግል ማርያም ግን የፀሐይን ፈጣሪ እውነተኛውን ፀሐይ በማኅፀኗ ተሸከመችው፣ በጀርባዋ አዘለችው፣ በክንዷ ታቀፈችው፣ በከናፍሮቿ ሳመችው፣ አልተቃጠለችም። የፀሐይ ጽድቅ ሰረገላ ይሏታል። በዓመት አይመለምል ከመጽጌ ገነት። ፊቷ እንደ ገነት አበባ ይለመልም ነበረ። ፊቷ እንደ ናርዶስ አበባ ይነጣ ነበረ። ፊቷ እንደ ጽጌረዳ ይቀላ ነበረ። ወቦ ዓመት ጸድል ከመጽጌረዳ እንደ ጽጌረዳ ብሪት ሆና ትታይ ነበረ። ሽማግሌው ዮሴፍ ያያታል፣ መልኳ ይለወጥበታል። ማርያም እያለ ይጠራት ነበረ። እውነተኛውን ፀሐይ ተሸከመችው። እውነተኛዋ ሐመልማል መለኮትን በማኅፀኗ በሥጋ ወሰነችው። ክብሩ ለዚህች እናት ይሁን። ሀይ በትመስል ሳብዕተ ዕለተ
ዳግመኛም ሰባተኛዋን ዕለት ቀዳሚትን ትመስላለች። እስመ ፈሬት ኪያኪ ተአምረ ግእዛን ሰንበተ የነጻነት ምልክት የነጻነት እረፍት የሆንሽውን አንቺን አስገኝታለች። ድንግል ማርያም በምልጃዋ እረፍት ሰጥታናለች። ደስ ይበላችሁ፣ እረፍ ብለናል። አሁን እናቱ ጉያ የተኛ ሕፃን ምን ይላል? ላጥ ይላል። ምንም ነገር ጭንቀት አይሰማውም። እናት ያለው ሰው አያለቅስም። እናት ያለው ሰው አያዝንም። እመቤታችን በምልጃዋ ሁላችንንም በጥላ ከለላዋ ትጠብቀን። አመስግኗት። ሁለት ነገር ብቻ ተናግሬ አበቃለሁ። ይሄ ታላቅ ሊቅ በጣም ካመሰገናቸው ምስጋናዎች አንድ የሚያስደንቅ ታምሯን ልንገራችሁ። በሆ ዓመት ትረከብ ምስለ ቃለ ነገር ጡም አለ። አንዳንዴ ጡም ቃል የምትናገርበት ጊዜ አለ። ወቦ ዓመት ትራይ በለቢስ አባል ልምሉም አንዳንዴ ስጋ የለበሰችን መስላ የምትታይበት ጊዜ አለ። ስልኪ ማርያም ጽጌ ተአምር አዳም ማርያም ስዕልሽ የተአምር አበባ ናት። ወአመዘበጣ በሰይፍ አይሁዳዊ ርጉም እስመ እምኔሃ አንጸፍጸፈ ደም አንድ አይሁዳዊ በጦር በወጋት ጊዜ ከጉንጯ ደም ጠብ አለ ብሎ ተናገረ። እቺ ስዕል የት እንዳለች ታውቃላችሁ? ልንገራችሁ። የታለች መሰላችሁ? ግሪክ አቶስ የምትገኝ ስዕሏ ነው። በጣም ይገርማል። አባ ጽጌ ድንግል እንዴት እንዳነሳት በዘመነ በተለይ በ9ኛው ክፍለ ዘመን ቅዱሳት ስዕላትን የሚያጠፉ ብዙ ሰዎች ተነስተው ነበር። ከኔ ጋር ናችሁ? በጣም ይገርማል። እና አንዲት ሴት ሉቃስ የሳላት ስዕልን ቤቷ አድርጋ እንደውም የተፈጸመውን ተአምር ልነግራችሁ ፈልጌ ነው። ሀገራችን ኢትዮጵያ በጣም የሚያስደንቅ ተአምር ነው የምነግራችሁ። እና ከኔ ጋር ናችሁ? አዎ። እና አንዲት ሴት ቤት ነበረች። እቺ ስዕል ያቺ ሴት ሻማ እያበራች አበባ እያረገችላት ታከብራት ነበረ። ለድንግል ማርያም ምን ስጦታ አላችሁ? ጊፍት እኮ እመቤታችን ትፈልጋለች። ታውቃላችሁ? አታውቁም አይደለ? ሰጊድ ወአምሃይ ደሉ ለስዕልክ ይላል። ስግደትና እጅ መንሻ ያስፈልጋል። ሽቶ ትረጫላችሁ፣ አበባ ትበትናላችሁ። ተገቢ ነው። ቅድም ሴቶቹ በስዕሏ ፊት አበባ ይበትኑ ነበረ እና አባ ጽጌ ድንግል አቤት ምን ይሉ ነበረ? እንዘ ትነጽፍው ዘርቤታተ ምንጻፉን አንጽፋ ወትነሰንስ መጽሬ ጽጌረዳ አበባዬን እምቡጡን እየቆረጠች እየበተነች ለክብረ ስዕልኪ ድንግል ትሰግድ ነፍሴ ለስዕልሽ ክብር አለ ሰውነቴ ትሰግዳለች። ክብር ይግባት እናታችን። በመጨረሻም ብዙዎቻችሁ እመቤታችንን በመውደድ ነው የመጣችሁት። እመቤታችንን ደግሞ ወዳችሁ ስትመጡ እመቤታችን በረከተ ሥጋ በረከተ ነፍስን ትሰጣቸዋለችና የተቀደሰ ወዟ ከመርሃ ግብሩ ፍጻሜ በኋላ ይሰጣል። በእውነት ቤተክርስቲያናችን ለፈውስ ለምስጢራተ ቤተክርስቲያን የምትጠቀምባቸው ብዙ ናቸው። ይሄኛው ይለያል። በደንብ ማወቅ ያስፈልጋል። ቅብአ ሜሮን ማለት ጳጳሳቱ አፍልተው ለምስጢራተ ቤተክርስቲያን መፈጸሚያ የሚያገለግል በለሳን ከሚባል ቅጠል ከብዙ እጽዋት ተቀምሞ የሚሰራ ነው። ያ ቅብአ ሜሮን ነው። ሌላው ቅብአ ቅዱስ ወይም ከወይራ ዘይት የሚሰራ ካህናት ጸልየውበት ለሚመናን ፈውስ አድርገው የሚሰጡት ነው። ሶስተኛው ግን ከስዕለ ማርያም ላይ የሚፈስ ወዝ ነው። ምንድነው? ድገሙት እስቲ። አዎ ሰላም ለስዕልኪ ሀፈ ማህየዌ በጼዴንያ ወግብፅ ዛውሃዘት በይሳዌ። እስቲ አብረን እንበል። በእውነት በሉ እስቲ። ያለማበል በጼዴንያና በግብፅ ፈዋሽ ወዝን ላወጣች ለስዕልሽ ሰላምታ ይገባል። ደስ ይበላችሁ። እስካሁን የተአምር አልተቋረጠም። ኢትዮጵያ ብቻ ለምን እንደተቋረጠ ነው እኔ ግራ የገባኝ። እየሰማችሁ ነው። በእነ አባ ጽጌ ድንግል ጊዜ ግን በእውነት እንደነበረ ጽፏል። ማሕሌተ ጽጌው ላይ ሊቃውንት ምንድን ነው የሚለው? አመ ተቀቡ እምቅብአ ስዕልኪ ቅብአ ናረዱ አይደለም እንጂ ከመታው ህዝ ይሃፈ በጼዴንያ ምንድን ነው እሱ እንትን ነው መልክዓ ስዕል ነው። እምነ ስዕልኪ ድንግል ከመታው ህዝ ይሃፈ ድንግል አለ ከስዕልሽ ላይ ወዝን እንደምታፈሺ ዘሰማይኩ በጼዴንያ ተአምረኪ ጽሑፈ በጼዴንያ የሰማሁትን ተአምርሽ አለ
በኢትዮጵያ ርኢኩ ትሩፈ በኢትዮጵያ አለ ተትረፍርፎ አየሁ አለ። በእነሱ በቅዱሳኑ ዘመን የእመቤታችን ስዕል ወዝን ያፈስ ነበር ማለት ነው። በእኛ ዘመን መቋረጡ ምናልባት እኛ ሀገር እንደው ብታፈስ እንሸጠው ይሆናል እኮ እኛ አናፍርም እኮ ሁሉንም ነገር ወደ ገንዘብ ስለምንለውጠው ይመስለኛል። እዛ ፖርት ሳይድ ያለችው የድንግል ማርያም ስዕል ግን ያለማቋረጥ ለስንት ዓመታት ጠብ 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 መዓዛው የተለየ ነው። ክርስቲያኖች መገበያ ላፍ ሄደዋል አይደል? አዎ ይሄዳችሁ እስቲ ይሄዳችሁ የላችሁ ዲቪ የሞላችሁ እስቲ እሱ ነው። አቶ ደረጃ ሄዷል ተመልከቱ። እና ያለማቋረጥ ይፈሳልና መዓዛው የገነት መዓዛ ይመስላል። እዛ ከካንሰር በሽታ ከምን በሽታ ማይፈወስ የለም። ሙስሊሙ ሳይቀር ሰልፍ ይሰለፋል። ፖርት ሳይድ ድንግል ማርያም አባ ብሶይ ቤተ ክርስቲያን አንድ ይሰጠዋል። ስንት ድገሙ፣ ስንት አንድ ብቻ ይሰጠዋል። በእውነት እመቤታችን ፈቅዳለሽ መሰለች። በዚሁ አጋጣሚ ፋዘር ቤሜን የገዳሙን አበምኔት ሳላመሰግን አላልፍም። ለኛ ይህን ተአምር ስለሰሙ በጣም እያደነቁ አንዳንዴ 20 አንዳንዴ 30 አንዳንድ ጊዜ 40 አልፎ ተርፎ 50 ይልካሉ። ደስ ይበል። ይሄ እኮ በረከት ነው። ፈቅዳለሽ ማለት ነው። በጣም ይገርማል። እና ያን ወስ ደግሞ ማዳረስ ስለማይቻል እኛ ደግሞ ጀሪካን ውስጥ ውሃ ሞልተን የተቀደሰ ቅቧን ጨምረን ለናንተ ለበረከት እንዲሆን በእውነት በኢትዮጵያ እስካሁን እስከማስታውሰው ሰዓሊተ ምሕረት ሪከርድ ይዛለች 50,000 ቅብ ቅዱስ ወዟን ማለቴ ነው። ገነተ ጽጌ ቅዱስ ጊዮርጊስ 40,000 ምስራቀ ፀሐይ ደጋግመን ስለሆነ በአሁኑ ደግሞ ስንት ተዘጋጅቷል? 15,000 ትንሽ ነው ብዙ ነው? 15,000 አንሞላ አንድ ከወሰዳችሁ ማለት ነው። ስንት አንድ ውሰዱ፣ ግድ የለም። እኛ ደግሞ ካለ ከተረፈ ምን በላቸው ነብዩ እንድገማቸው አይደለም እንደግማቸዋለን። ደስ ይበላችሁ። እመቤታችን የላከችልን በረከት ነው። በዚሁ አጋጣሚ ወይዘሮ አመለወርቅ የቀርሜሎስ አስጎብኚ ድርጅት እናመሰግንሻለን። የተቀደሰ ቅቡን ሁሉ የምታስመጣልን ከአባ ቤሜን ጋር እሷ ናት። አመስግኑልን፣ በእውነት አመስግኑልን። እሳቸውም ተቀርጾ ይላክልኝ እግዚአብሔር ቢፈቅዳሉ በኢትዮጵያው ጉባኤ እገኛለሁ። ፓትርያርኩን አስፈቅጃለሁ። ማንን አስፈቅጅ? እኛንን እንደ ልብ የምንሄደው እንጂ እዛ ካህን አስፈቅዶ ነው ፓትርያርኩን ወደሚንቀሳቀሰው። የሰማችሁ አመጣለሁ ብለዋል። አጨብጭቡላቸው፣ ይደርሳቸዋል። ስለዚህ በእውነት ሚመናንና ሚመናት አንድ ምስክርነት አንዲት እህታችን ንገርልኝ ብላ ከአዳማ ናዝሬት ስለላከችልኝ እሷን ታምር ባንደበቴ ተናግሬ ያበቃለሁ። ባለፈው 8ኛው ጉባኤ ሲካሄድ እዚህ ነበረች። ሴት ልጅ በወለደች ጊዜ ያው እንግዲህ የሽንት መሽኛ አካል በተለይ ደግሞ የወር ፍሳሽ የሚወጣበት ድፍን ተደፍኖ ነበረ። ይሄ የማይድን በሽታ ነው። በሰርጀሪ ካልሆነ በስተቀር ሊፈታ አይችልም። ነገር ግን ባለቤቷ ከአዳማ ድረስ መጥቶ የእመቤታችን የተቀደሰ ወዟን ይዞ ሄዶ በቀባት ጊዜ ተከፍቶላታል። ልጅ ጤንነት አግኝታለች ብላለች። እግዚአብሔር የተመሰገነ ይሁን። ምናልባት ክቡር አባታችን ተነጋግረናል። ካልተዳረሰ ምን ካላለ ድገሙት እስቲ። ምን ካላለ ሁሉም በነፃ ነው። ምን ካላለ ካልተዳረሰ በርሜሉ ጠበል ተሞልቷል። እኔም ያለችኝን እንጥፍጣፊ ነው ይዤ የመጣሁት። ሰሞኑን ወደ ግብጽ ስለሚሄድ አፈስ አድርጌ ያመጣለሁ ብዬ አስባለሁ። ይሄ ነው ዋናው። ታያቸዋል። የፖርት ሳይድ ይሄ ነው። ያንን ጨምረን ሙሉ ተባርኮ ደግሞ ይዛችሁ ትሄዳላችሁ። ይሄን ግን አይሰጣችሁ፣ እዛ ውስጥ ነው። እግዚአብሔር ከሁላችን ጋር አይሁን። እልል ብላችሁ እስቲ አመስግኑ። ስለሰጠን በረከት ስለሚሰጠን በረከት አምላካችን ክርስቶስ ክብር ምስጋና ለስሙ ይሆን። ወላዲተ አምላክ ሁላችንም ትባርከን። ቅብ ቅዱሱን በማዘጋጀት የደከማችሁት የሰንበት ትምህርት ቤት አገልጋዮች ወጣቶችን እስቲ አመስግኑልን። መመስገን ይገባቸዋል። ይህን ቅብ ቅዱስ በእውነት ወዟን ያዘጋጃችሁ ይህን ዲኮር ያዘጋጃችሁ ነቢኒ የቀበና መንፈሳዊ ወጣቶች አመስግኑልን። በእውነት አበባ የበተኑትን አመስግኑልን። ስብከተ ወንጌል ክፍሉን አመስግኑልን። ክቡር አባታችንንም አመስግኑልን ከማይበረ ካህናቱ ጋራ
እግዚአብሔር የተመሰገነ ይሁን። ቤተ ክርስቲያናችን ያስፋልን። አሁን እችን ዞረን መተናልና እንደው ሰፋ ቢል ጥሩ ነው አይደለም? አይደለም? ይቅር ባላችሁ። አዎ አመሰግናለሁ። ሰፊ እስቲ አመስግኑ፣ ይከፈትልን፣ ይሄ ይስፋልን። ጠቦናል። ሌላው በእውነት የምንወደው ሊቀ መዘምራን ቀሲስ ምንዳይን አመስግኑልን። በእውነት ዘማሪ ዲያቆን ደረጀን አመስግኑልን። ካሜራማኖችን እግዚአብሔር ያክብርልን። ሰንበት ተማሪዎች እንወዳቸዋለን። ዲያቆናት፣ ቀሳውስትን ሁሉ እስቲ አንዴ በእልልታ እግዚአብሔር ከሁላችን ጋር ይሁን። 10ኛው ጉባኤ የት ይመስላችኋል? ጃቲ ኪዳነ ምሕረት። ደስ ይበላችሁ። ጃቲ ኪዳነ ምሕረት ክቡር አባታችን መላከ ሰላም አክሊሉ ያሉበት ጥር ላይ እናደርጋለን። እስቲ እልልታ ይገባል። እሺ ሌላው አስቻለው እዚህ ከተደረገ ሙሉ ስፖንሰር ሆናለሁ ብሏል አቶ አስቻለው። ጉባኤው ያሁኑ እኔና ጓደኞቼን ያደረግነው። አቶ አስቻለው ስፖንሰር ከሆንክ ደግሞ ልንደግመው እንችላለን። እግዚአብሔር ከሁላችን ጋር ይሁን። ከልባችን የምስራቀ ፀሐይ ቀበና ካህናት፣ ሊቃውንት፣ እናንተ ምእመናንን እንወዳቸዋለን። እስቲ ልበሉ እንወዳቸዋለን። እግዚአብሔር ከሁላችን ጋር ይሁን። ከዚህ በኋላ እንግዲህ ክቡር አባታችን የተቀደሰ ወዟን ባርከው ወጣቶች ያለምንም መገፋፋት ለምእመናን እንድትሰጡ ሆኖ ያልደረሳችሁ ካላችሁ ግን መጨረሻ በርሜሉ ጋር የምናደርገው እናደርጋለን። እግዚአብሔር ከሁላችን ጋር ይሁን። ለዓመቱ በሰላም ያድርሰን። ድንግል ማርያም ትባርከን። እግዚአብሔር ከሁላችን ጋር ይሁን።